ምዕራብ ትግራይ ያሉ ኤትኒክ ክሊንሲንግ ፈጽሟል ብሎ የአሜሪካ ስቴት ዲፓርትመንት ጭምር የገለጻቸው አሁን ቆፍጠን ብለው ማህበረደ ምንድነው ያለው ትላንት ቪዲዮ አንድ ሰው ያው የማይካድራ እኮ ጨፈጨፈን ያ ቡድን ነው ሲል ጌታቸው ረዳ እዚህ ያጠገቡ ነበር። ማህበረደ ማይካድራ ምንም ጥርጥር የለም ዝም ብሎ አንድ ትግራዋይ እንኳን እንደዚህ አይነት እዚህ አካባቢ ዞር ብሎ የሚሄድበት ያልነበረው ጦርነቱ የትና የት ሽረ እንዳስላሴ አካባቢ የተቃረበ ነበር የትና የት ሄዶ ታጣቂ ነው እንደዚህ ነው ብሎ ምክንያት ሲናገር ጌታቸው ረዳ እንዲህ ብሎ ስክሪፕቱ እንዳልሰማ እንዲህ ብሎ እንትን ያደርግ ነበር። አጠገቡ ሆኖ ማይካድራ ጨፈጨፈው እኮ ያ ቡድን ነው ሲናገር ማለት ነው። እንኳን እሱ ሊከሰስ ይቅርና ሌላ ተከሳሽ ያደርግ ነበር ጌታቸው አጓጎን ነው አስቀምጦ እና የትግራይ ተወካይ ነኝ ይላል። ደግሞ ትግራይን ወክዬ ነው ስልጣን ላይ ያለው የትግራይ ኢንተረስት የትግራይ ጥቅም ለመጠበቅ ነው እዚህ እየተዋረድኩኝ ያለው ይላል። እና ምዕራብ ትግራይ ሄደ እኮ አለው ጋዜጠኛው ምዕራብ ትግራይ ሄደ እዛ ያለው በህግ ከሚፈልገው ደመቀ ጋር አብረህ ነበር ዋና ተዋናዩ ጋር አብረህ ነበር ምን ታረግ ነበር ከነሱ ጋር ለትግራይ ነው የምሰራው ስትል ማን ያምንሃል ወራሮች እያሉ አይዲፒ አይመለሱም ብለ ግን ትግራይ ተናገር ነበር። እነዚህ ወራሮች ምዕራብ ትግራይ እያሉ የትግራይ ተፈናቃይ ወደ ምዕራብ ትግራይ አናስገባም ትል ነበር። አሁን ግን ምዕራብ ትግራይ ይግቡ ይያል በየቀኑ ተቆሰቁሳለት አለው ተመልካቾች። The Pretoria Agreement, the peace deal that you negotiated, signed in 2022, that pledged justice for millions of people who suffered during the war in Tigray. It's been 3 years and none of the key promises have been fulfilled. None of the major players have been held accountable for war crimes. In fact, many of them are still in positions of power. Last month, you met with Amhara official Demeke Zudu, who Human Rights Watch has said continued the ethnic cleansing in western Tigray even after the ceasefire, including, quote, arbitrary detention, torture, forced deportations. How can Tigrayans possibly believe that you are working in their best interest when you're meeting one of the men who is responsible for them having lost their land? Is that unheard of elsewhere? If you are interested in resolving this crisis, you have to deal with people who are in charge now. I believe the federal government needs to dismantle any Amhara administration in occupied areas in western Tigray and other parts of Tigray that are still occupied by the Amhara. And if I have to make sure that the people have their opportunity to come back home, you have to work with the federal government and work with people. This is the problem, Getachew. You seem to change your tune. You have to change your tune. No. I have to swallow my pride. Not just swallow your pride. You're changing your very view of the world. This is what you said a year ago. No. I'm not. This is what you said. Anyone. This is what you said a year ago. It would be very foolhardy for us to expect internally displaced persons to enter when the very people who caused their displacement in the first place are still roaming the very streets we saw the carnage. You're sitting down with those people. This is one of the arguments we have with the federal government when I was head of the interim administration is for that Amhara administration to be dismantled. እና ከፌደራል መንግስት ጋር የተስማማ ነው የአማራ ኃይሎች መዋቅሩን መፍረስ አለበት የተስማማ ነው ይላል። እሱ ግን ምን ሊያደርግ ነው ሄደው መዋቅር ለማስተካከል ነው። አንተ ቁጭ ብለህ ከነሱ ጋር ከትላንት መፍረስ አለበት ከምትለው የትግራይ ተፈናቃዮች እነዚህ ምዕራብ ትግራይን ወረው ከያዙ ኃይሎች እዛው መሬት ላይ ያሉ ሳይወጡ የትግራይ ተፈናቃይ የሚባል አይመለስም አይገባም። የነሱ ደህንነት ሙሉ ሴኩሪቲያቸው ሙሉ ደህንነታቸው ተጠብቆ ነው መመለስ ያለበት ብለህ ስትናገር ነበር ነው የሚለው። አሁን እንደዛ ነበር የተስማማ ነው። አሁን ለማን ነው እየታገለ ያለው? አሁን ጌታቸው ረዳ ዋናው ነገሩ በማስረጃ ዓለም አቀፍ ሚዲያ ላይ መረጋገጡ ነው መጋለጡ ነው። ሌላ የውርደት ሌላ ጉዳይ ልንገራቸው። ከደመቀ ዘውዱ ጉዳይ ወደ አፋር እንዙር። አፋር ኢትዮጵያዊ ሆኖ የትግራይ አማጺ ብሎ ራሱ ናለፍ እየተባለ እለፉ የትግራይ ሰራዊት ተበተኑ። ጻድቃንም ተበተን በትግርኛ ነው የተናገረው። ሂድና ወይ ወደ እናት ቤት ሂድ ወይ ወደ የሰላም ሰራዊት የሚባለው ሂድ ወደዛ። የሰላም ሰራዊት ነው የሚባለው በድሽቃ እየተዋጋ የሚውል ግን የሰላም ሰራዊት እና የሬዚስታንስ ፎርስ ነው አለው። የሬዚስታንስ ፎርስ በጌታቸው አንደበት TDF ነበር ሬዚስታንስ ፎርስ የሚባለው በትግራይ ህልውና የሚታገል ነው ብሎ ስንት የትግራይ ወጣቶችን ሲቀጩ እሱ አይዟችሁ ሲላላቸው የነበረው ሬዚስታንስ ፎርስ ሲለው ነበር እሱ ነው TDF ነበር። አሁን ሌላ ሬዚስታንስ ፎርስ ጌታቸውን ወደ ስልጣን ለማምጣት የሚሰራ ሌላ ሬዚስታንስ ፎርስ ብሎ የሚጠራው ሰራዊት ደግሞ አዘጋጀው ይላል። ይሄ ከደመቀ ዘውዱ ምዕራብ ትግራይ እንዲያርጉ ዲፈንድ አደረገ ተከላከለ። አብይን ጉዳይ ተከላከለለት እንደማይፈርስ እና ስለ ሉዓላዊነት አያወራም። በነገራችን ላይ
ስለሉዓላዊነት ትግራይ ስለ ተፈናቃዮች እንኳን በአግባቡ አይደለም ተፈናቃዮች እንኳን እነዚህ ውጡና ተፈናቃዮች ይግቡ እንኳን አላለም። ይሄን እንደማይችል ያውቃል። አብይ እንደማያደርገው ያውቃል። አብይ ኢምፓወር ያደርገዋል። ኦህዴድ የሚባል ፓርቲ ምዕራብ ትግራይ ያለው ታጣቂ እንዲጠናከርለት በሎጂስቲክስ በሞራል በአቅም በመሳሪያ በስልጠና ጠንካራ እንዲሆን ይሰራል እንጂ እንዲፈርስለት አይፈልግም። እየሰራ ያለውም እሱ አይደለም። ኢምፓወር እያደረገው እያጠናከሩት ነው። የዚህ አንደኛው አካል ደግሞ ጌታቸው ረዳ ነው። ለስሙ እንደዚህ ተወያይተን መጣን ብሎ ሂድ ከሱ ጋር ታይተና ብሎ እዛ ሄዱ ቶርቸር የሚፈጽምበት ቶርቸር እኮ ነው። የራሱ እኮ አንድ ቶርቸር እኮ ነው። ያውቃል እኮ ጌታቸው ጋር አንደበቱ አንደኛ በዚህ ይሰደባል። እሸቴ ደምለው የሚባለው ብቸኛ ሚኒስትር የሚሰድበው በእሸቴ የሚሰደብ ሚኒስትር ትግራዋዩ ጌታቸው ረዳ ብቻ ነው። እሸቴ ዳንኤል ክብረትን መስደብ አይችልም። የሚኒስትሮች ሁሉ ውዳቂ የሚባል ዳንኤል ክብረት ነው እኔማ እስከማውቀው ድረስ። አሁን ግን አማራ ከ45ታችሁ የኦህዴድ ሰዎች 45ታችሁ ምን ታደርጋለህ ዳንኤል ክብረት እኮ እንደምናም ሲሉት እኔ የ45 የኦህዴዶቹ እናንተ ባጣ ይሻለኛል ዳንኤል ክብረትን ከማጣ ብሎናል አይደል ያለው ስብሰባ ላይ 45ታችሁ ፈልጋችኋለሁ እነ ምልኬሳ የነገሩን እሱ እኮ ነው። ባለፈው ከ45 የኦህዴድ ሰው አንድ ዳንኤል ይሻለኛል ብሎናል ሲል ነበር። እኔ ለኛ ግን ለብዙ ኢትዮጵያውያን እንደ ዳንኤል ክብረት የውዳቂ ትንሹ ነው። ግን እሸቴ ደምለው ዳንኤልን መስደብ አይችልም። ጌታቸውማ በብዙ መንገድ ስብእናው እንደዚህ አይነት ፓራላይዝድ ባይሆን ኖሮ ጌታቸው በብዙ መንገድ ይበልጣቸዋል። በብዙ መንገድ ይበልጣቸዋል። ግን የሚሰደብ ብቸኛ የሚሰደበው እሸቱ የሚሰደበው ጌታቸው ረዳ ብቻ ነው። ይሄ የሚያሰድበው ማን ነው? አብይ አህመድ ነው የሚያሰድበው። በለው ግረፈው ነው የሚለው። ቶርቸር ማለት እሱ ነው። ቶርቸር ነው። ቶርች አደረኩት ያለው ቶርቸር ማለት ይሄ ነው። ኦህዴድን መስደብ አይችልም። ማንንም መስደብ አይችልም እሸቴ እና በዛ በኩል አንድ ክህደት ፈጸመ። በምዕራብ ትግራይ በኩል እንትን ማለት ነው። በአፋር በኩል ደመጣ አፋር ያሉ በራያና በአፋር በኩል የተደራጁ የትግራይ አማጺዎች ለምን እንዲቆም አታደርግም? የጠቅላይ ሚኒስትሩም ይሄን እንዲያቆም ለምን አትመክረው? የፕሪቶሪያ ሰላም ስምምነት ላይ ስቲክ እንዲያደርግ እዛ ላይ ስራ እንዲሰሩ የፕሪቶሪያ ሰላም ስምምነት ላይ ትኩረት እንዲያደርግ ለምን ጠቅላይ ሚኒስትርን ለምን አትመክረውም አለችው ሳራ ረጅም ዓመት ኢትዮጵያ ምድር ላይ ያገለገለች የኤንጂኦ ላይ ያገለገለች ረጅም ዓመት ነው ኢትዮጵያ የምታውቃት ረጅም ዓመት በጣም ብዙ ሰው የሚያውቃት እንደዛ ነው። እዛ ይጠይቀኝ ጌታቸው ያውቃታል አያውቃትም አላውቅም፣ ግን እንደዛ ነው ያውቃታል። ብዙ ሰው ያውቃታል፣ ተጋሩም ያውቃታል፣ ትላልቅ ሰዎችም ያውቃታል። ጌታቸው ምን አለ? እኔ አማጺ ቡድን አልደግፍም፣ የአማጺ ቡድን እንትን የለኝም። አፋር ያሉት ግን ለትግራይ የሚታገሉ ናቸው፣ ሬዚስታንስ ፎርስ ናቸው። የትግራይ አማጺ ቡድን ትግራይ ውስጥ ያለው አማጺ መንግስት እሱን የሚታገሉ ናቸው ይላል። የፕሪቶሪያ ሰላም ስምምነት ፈርሞ የመጣው እንደዚህ አድርጎ ፈርሞ የመጣው ግን ቲፒኤልኤፍ እና ፌደራል መንግስት ሲፈራረሙ አማጺ ቡድን ላለማደራጀት ነው ማለት ጌታቸው የፈረመው እሱ እኮ ነው። አሁን ግን ቦታው ለቆ ወደ ፌደራል ስለሄደ አሁን አንተ እኮ ኖ ሞር ቲፒኤልኤፍ ፕሪቶሪያ ሰላም ምናምን የምትለው ነገር ያንተ አይደለም ብሎታል። በዛ አጋጣሚ ደግሞ ብሎታል ያንተ ፕሪቶሪያ አንተ እኮ የፕሪቶሪያ አካል አይደለም ወደ ፌደራል ስለሄድ ፕሪቶሪያ ባንተ እንትን የሚደረግም አይደለም ብሎታል። የአፋር ያሉት ለትግራይ የሚታገሉ ናቸው። አምባገነን ድርጅት እየታገለ ያሉት ካለ በኋላ በኤርትራ ምክንያት ያደረገው ኤርትራ ወደ ትግራይ እንዳትገባ ነው የሚከላከሉት። ኤርትራ ትግራይ ገብታ ቲፒኤልኤፍን ተጠቅማ ትግራይ አውደውጊያ እንትን እንዳታረገው ለዛ ነው የምንታገለው። ምክንያት መደርደር ችሎታ እና ዓለም አቀፍ ህብረተሰብ ለማደናገር የሄደበት ርቀትም የምትገነዘቡበት አንደኛው ጉዳይ ይሄ ነው። Splinter groups in Araya and Afar are undermining the peace and recovery in Tigray and distracting from justice and accountability in Tigray. Will you advise the PM to stop arming the splinter groups and the insurgents and focus his attention on implementing COHA, since that's been neglected for all these years? The focus should be, both for the Prime Minister and for all of us involved, to the fullest possible implementation of the cessation of hostilities agreement. Well, I would beg to differ when it comes to your assessment of what's happening in Afar. I'm totally against any armed move against anyone, including the very people who ousted me, to use his word. But Getachew, you're accused of supporting these splinter groups as well.
No, I'm not. The Tigrayan peace forces, are you involved The with that? Tigrayan Peace Force, my understanding of the Tigrayan Peace Force is a resistance against the kind of totalitarian moves by the TPLF leadership, and they are there to make sure that they don't have the wherewithal to launch another. So you are involved with that group? No, I'm not involved in that group. Whoever does that, I would support only if they are focused on making sure that TPLF leaders are not going to be used by the Eritrean regime to further destabilize the country, because at the end of the day, what the Eritreans are calculating is to bring the conflict into Tigray and other parts of Ethiopia so that whatever ambitions Abiy might have, they could get away scot-free. እንዳልኳችሁ ነው ብሎ የጠፋው እንጂ መሪስ ነበር የሚል እኔ እድሜ ባይሰጠን ደስ ነበር። እናቴ ምትላለች ሰው እስኪጠላህ ድረስ እድሜ አይሰጥህ። ይህን ከምሰማ እድሜ ባይሰጠኝ መርጥ ነበር። እንግዲህ የኤርትራን መከላከል ነው አብይ በኤርትራ ላይ ሊያደርገው የሚያስበው ኤኒቲንግ ወደ በዚህ ላይ ሁለት የሚጋጭ ነገር አለ። አንደኛ ኤርትራና ኢትዮጵያ ወደ ጦርነት አያስቡም ይላል። ወደ መጣበታለሁ ስለ ኤርትራ ጉዳይ የዋሻቸው ውሸቶች አሉ። ቅርጥፍጥፍ ያልኩ ውሸቶች በጣም ብዙ። እዚህ በኩል ደግሞ አፋር ያለው አንደኛ ያን የሚዋጋ ነው ሬዚስታንስ አርሚ ነው ይላል። አለበት ትደግፋለህ እኮ እኔ የለሁበትም ይላል። ሀብቱ ኪሮስ ዛን ያለው ምክትሉ ዛ ነው የሚኖረው። የስምረት የሚባል ፖለቲካ ፓርቲ ስብሰባ ላይ ኖርማል ዋና አስተባባሪው ሰመራ የሚኖረው እሱ ነው። ስምረትም ሙሉ በሙሉ ጌታቸው እሱ ነው ማለት የለውበትም ብሎ የትግራይ ህዝብ ቢያንስ እንኳን አቤት ትግራይ ህዝብ ብሎ ለዛ እኮ ነው ቢያንስ ሁሉ እንኳን ወርድ ባወርድ እንኳን ባንተረጉሞ ሳመሪው አጠቃላይ ትርጉሙን ትንሽ ቁጭ ያደረግ ነው ያለው ለዛ እኮ ነው የለውበትም ነው። አፋር የሚባል የኔ አይደለም እጄ የለበትም እኔ ከደሙ ንጹህ ነኝ እኔ ታጣቂ ቡድን አልደግፍም ሰላማዊ መንገድ ነው የምደግፈው እነሱ ግን ትክክል ነው ህወሓት የሚባለው አምባገነን መንግስት ነው እየታገለ ያሉት እዛ ላይ እና ኤርትራ መታ ትግራይ የጦርነት አውድማ እንዳታረገው እየተከላከሉ ነው። አስቡት እነዚህ 800,000 የማይሞሉ ልጆችን ኤርትራን ሰራዊት ወደ ከቲዲኤፍ ጋር አብሮ ትግራይ ምድር ላይ ፌደራል መንግስት እንዳይገጥም እየተከላከሉለት ነው ይላል እና ለትግራይ ነው የምታገለው እኔ የትግራይ ኢንተረስት ነው የምታገለው ፌደራል መንግስት ላይ ተቀምጬ ለትግራይ የሚጠቅም ስራ እየሰራው ነው ይላል ደግሞ አለፊልና ጸራለ ለማ አብይ ጌታቸውን ሲከላከል አየችው በጣም በብዙ መንገድ ሁሉም አየውና እኛም ያው አይኖ አዳራሽ ውስጥ ያለው ደግሞ ፊታቸው እንዴት እንደሚቀየር አዳራሽ ውስጥ ያለው ሽንቅቅ ነው የሚሉት ይታያል ፊታቸው ይታያል ሁሉም እርስ በርሳቸው ሲሾካሾኩ በጣም ለየት ያለ ውሸትና ለየት ያለ እንትን ስተት ሲሰራ አዳራሽ ሙሉ ነው የሚያፍረው። ተመስገን ነው እውነቴ ነው ሁሉ በየቤቱ ሆኖ ይሄን የተመለከተ ሰው ጤፍ እያከለ ነው ያየው የተመለከተው ሁላችንም ጤፍ እያከለ ነው ያየነው። ጸራለ ምን አለችው ይሄ መንግስት ወደ ስልጣን ከመጣ ወዲህ 8 አመት ሙሉ ምናምን ጦርነት ላይ ነው ያለ ነው ሀገሪቱ ተበጣጥሳለች ሶሻል ፋብሪኩ የማህበረሰባዊ ስቴቱ ምናምን ተበጣጥሷል ተከፋፍላለች የትግራይ ጦርነት ጭምር ተነካካና ጌታቸው የትግራይ ጦርነት ወቅት ኢትዮጵያ ተበጣጥሳለች የሚል ስሜት ነበር አሁን ግን እኔ ያገኘሁት እድል ተጠቅሜ ያው ለመጠገን እየሰራው ነው የሚል ትንሽ ተስፋ ሰጥቷል ኢትዮጵያ ያለ titled He Promised Peace Then He Tore the Country Apart. What do you think his legacy is as a prime minister? Exactly what you just said now. Look, we might be discussing about the crisis in the Tigray region, but Ethiopia began to get engulfed in wars soon after he came in Oromia regional state, his own turf, right? And in Amhara region today, in Oromia, the wars continued there. There's no indication whatsoever to end them through political settlement. We have seen assassinations of the likes of Hajalu Hundesa, the likes of Bati Orgesa, men who should not have been assassinated, under the watches of the same prime minister. Naturally, wars tear societies apart. And when you also oversee the assassination of prominent figures and refuse for any independent investigation for the truth to come out, you are sowing the seeds of bitterness within your own communities. What the Tigray war did to us is finish that work. We are not anywhere close to coming together. Every fabric of Ethiopian society was torn apart. Then there is no turning back. We're being torn apart, no signs of coming together. Do you agree with that? What the Tigray conflict has done is, like she said, create a sense that people maybe after all don't see any hope. So what we have to do is to make sure that whatever chance there is to salvage
and a semblance of unity needs to be put together. And whatever effort I'm going to make, first and foremost, is about protecting the interests of the people of Tigray. Yeah, protecting the interests of the people of Tigray ነው የትግራይ ኢንተረስት የትግራይ እንትን ህልውና ለማረጋገጥ ለትግራይ ስል ነው የምታገል በሙሉ ስለ ትግራይ ጋር ነው አሶሺየት የሚያደርገው የትግራይን ወክሎ እዛ የተቀመጠ ሰው ነው የሚመስለው በነገራችን ላይ አክት የሚያደርገው ጌታቸው ረዳ ኮንስቲትዩንሲው ባክግራውንዱ ከትግራይ ጋር የተያያዘ ስለሆነ አሁን የሄደበት ርቀት አሁን የሄደበት የክህደት ርቀት ለመሸፋፈን ፌደራል መንግስት እኮ አሁንም ድረስ እኮ ስልጣኑ ያስቆጥ እኮ ትግራይን ወክዬ ነው የትግራይ ኢንተረስት ለማሟላት ፌደራል መንግስት ያስቀመጠኝ ስለሆነ ነው ያ ነው ምንም የሚወጣለት ስህተት ምንም ስህተት የለውም ጸላለ የተናገረችው ወደ ጦርነት ከመጣ በኋላ እንገልፍ የተደረገው በዚህ በኦሮሚያ የጀመረው ጦርነት ከዛ በትግራይ ብቻ ሳይሆን በየቦታው ያየናቸው ግድያዎች እነ በተወርገሳ እና ሀጫሉ እንደሳ ሌሎች ማም ተጠያቂነት የለው ፍትህ የለው በሙሉ እስከዛሬ ድረስ እየተበጣጠሰች ነው የባሰባት ነው እናንተ ግን እንትኑን ያው አድበስብሶ መሄድ የዚህ ተባባሪ መሆን ነው ተባባሪ ይሆናችሁ ነው የዚህ መንግስት ወንጀሉ ተባባሪ ከመሆን ባሻገር ምንም የለው ነው አጠቃላይ እዚህ ላይ ፎከስ አድርጋችሁ እሷ ተስፋ ያላትም አሁን ባለው አካሄድ እሱ ግን በቃ ያቅምን ያደረኩ ነው የሚለው ሌላ በጣም የሚገርም ቻሌንጅ የገጠመው የመደመር ጉዳይ ነው ተደምረሃል ወይ አይነት ቋንቋ ጠየቀው ቋንቋ ከበደችው እንጂ እንደዛ ነገር ብሎታል ተደምረህ ነው ወይ ሪፎርም ተደርገህ ነው ምናምን ብሎ I'm not reformed I have grown up አድጌ ነው ተመንድጌ ነው ተደምሬ ሳይሆን አሁን ገብቶኝ ነው ተገልጦልኝ ነው ኢንላይትንድ ሆኜ ነው በራልኝ ማለት ነው አሁን ገና ከእንቅልፍ የተነሳው የማለት ያክል ነው መደመር ትልቅ መጽሐፍ ነው ብለሃል ኖብል መጽሐፍ ነው ብለሃል እንደዛ ብሎ ወጥቶኛል እንደ ይላል እውነት ግጥም አርጎ ብሏል ይሄ ትልቅ መጽሐፍ እንደሆነ ለመጪው ትውልድ ለፖሊሲ ሜከሮች ምናምን እንደ ትልቅ መነሻ መንደርደሪያ እንደሚሆን ገልጧል አይደል ምን ብዙ ጊዜ መነጋገሪያ ሆኖ የነበረው ሊከደው ፈለገ መድረክ ላይ ግን ተያዘ ኮታ አደረገው ጭራሽ እዛ ላይ አብይ ስለመደመር የሚያውቀው ነገር የለም ብለን ነበር 2021 ላይ አብይ መደመር ምናምን ይላል ምንም ያውቀው ነገር የለም ቆላ ተንቤነ ተናገረው ትግራይ ቲቪ ላይ ተላይ ብዙ ዶክመንት አለ ስለ አብይ መደመር ከሰባተኛ ክፍል ባንድ ዘው ብለ ፒኤችዲ ያዝክ ጊዜ ሁሉም የጨበጥክ ይመስልሃል ምናምን ይመስልሃል ያለበት ነው ስለመደመር ዕውቀት አለው አሁን ግን ሄንት አለው ዕውቀት እንዳለው ገብቶኛል አለ ዘግይተ እንዴት አወካለው አሁን ገብቶኛል have grown up ብሎ የሪፎርም ተደርገህ ነው ወይ አይደለም ብሎታል አንድ ወሳኝ ጉዳይ አለ ተመልካቾች You called it a noble document. Did I call it a noble document? Yeah. I said it has grand ideas and the way to put them on the ground to implement them would require a serious policy debate. I wasn't endorsing any policy. I was simply saying that he has a vision. Just to be clear, the people who said it was bullshit and an assimilation agenda that's the source of the problems and who said Abiy doesn't have any clue about Medema was, drumroll, you. What Medema? I mean, I'm talking about the only book I have read and I commented on it. So why did you say in 2020 Abiy came up with Medema, he doesn't have any clue about Medema? No, he had clue about Medema, but I didn't subscribe to what he said in the Medema back then. And but you do now? I'm not even sure. Do you still think it's bullshit? No, I probably have matured enough the last 5 years to avoid the kinds of sweeping characterizations that people make and I once made. You're a reformed man. I wouldn't say reformed, but I have grown up. You've grown. ያቺ አልጀዚራ ኤዲት ያደረጋት ነች ጭን የሚለው ድምጽ ኤዲቲንግ ነው የኤዲቲንግ ያው ሽት የሚለው ቋንቋ አለ ሽት ይሰማል ከሽት በፊት ያለችው ታቋታላችሁ መጥፎ ቋንቋ ነች ስትያዝ ማለት ነው የተቆረጠችው በዚህ በኩል አለች እና ሽት ያሰማ ያቺ ያው ከሽት በኋላ በፊት ያለችው ብዙ ጊዜ የምታውቁ እንግሊዘኛ የምታውቁ ታቋታላችሁና የኤዲቶሪያል የአልጀዚራ አይ ኖ ዩቲዩብ ላይ ብዙ ሰው ሲናገሩት ምናምን ሰማለን ግን የአልጀዚራ ትልቅ ሚዲያ ነው ኤዲቶሪያል ፖሊሲያቸውን ስለማይጠቅም ይሆናል ግን ቃል በቃል የተናገረው ነው ከዚህ በፊት ጌታቸው እቺን ቋንቋ እንደዚህ በተናገረ ነበር አሁን እንኳን እሱ እንደዚህ አይነት ካራክተራይዜሽን እንደዚህ አይነት ቋንቋ ልጠቀምም አሁን ተደምረህ ነው ስለተደመርክ ነው አይ አድርጌያለሁ አሁን እንደዚህ አይነት ቋንቋ አልጠቀምም አለው እንግዲህ ትግራይ በመነበረ አሁን ያደገው ገና ብልጽግና ገብቶ አዲስ አበባ ብልጽግና ከገባ በኋላ ነው ሁሉም ነገር ይበራለት ትግራይ ይሄን ሁላ ሲመራ
20 ዓመት ሙሉ ኦልሞስት 20 ዓመት ነው አሁን ከቲፒኤልኤፍ ጋር የሆነ ስንት ዓመት ብዙ ዓመት ነው 20 ዓመት ነው ቲፒኤልኤፍ ጋር ህፃን ነበር ማለት ነው ህፃን ነበር ታዳጊ ሆኖ ነበር ይሁላ ስልጣን ይዞ ሲያስተዳድር ነበር ማለት ነው የዛሬ ስንት ዓመት 2016 2018 የትግራይ የመንግስት ኮሚኒኬሽን ሚኒስትር በነበረበት ጭምር ህፃን ነበር ማለት ነው አሁን አድግ ያለው የሚለው ቋንቋ ለመሸሽ የተጠቀመበት ቋንቋ መሆኑ ይሁን ለምን 20 ዓመት ሆኖሃል ለምንድን ነው ስልጣን ማትለቅም ብሎታል እኔ ችግር የለብኝ እኔ ስልጣን አልፈልግም እንዴ ፖለቲካ ፓርቲ መስርት ይሄለ እንዴ ለስልጣን እኮ ነው ፖለቲካ ፓርቲ መሰረትከው እኮ ስልጣን ለመያዝ ነው አለው እሱ እኔ ለፖለቲካ እንዴት አድርጎ አድበስብሶ እንዳለፈው ተመልከቱ ስልጣን አልፈልግም በዚህ በኩል ፖለቲካ ፓርቲ እኮ መስርተሃል ለትግል ብዬ ነው ይላል ሌላ ጉዳይ አለ ጦርነት የለም ብሎ ወደ መረራው የኢትዮጵያና ኤርትራ ጉዳይ እንግባ ጦርነት የለም ባጫ ደበሌ ምን እንደሚል አሰብ በኃይል ወስዳቸዋል እኛም በኃይል እንወስዳለን የሚለው የባጫ ደበሌ ንግግር ጠቅላላ የብርሃን ጁላ ምን እንደሚል እኛ 2 ሚሊዮን ለ200 ሚሊዮን ዘግቶ አይኖርም እንገባለን የሚል የሞት የሽረት ጉዳይ ነው የህልውና ጉዳይ ነው ያለ ተሾመ ገመቹ ለሰርቫይቫል ሲባል ማንኛውም አይነት መስዋዕትነት ይከፈላል የቀይ ባህር ጉዳይ የሰርቫይቫል ጉዳይ ነው ለሰርቫይቫል ሲባል ለህልውና ሲባል ደግሞ ሁሉም አይነት መስዋዕትነት ይከፈላል ለዚህም ዝግጁ ነን የሚሉ ጀነራሎች ያሰሙን የነበር በቅርብ ነው ያሁን ነው 1 ሚሊዮን % ነግራቸዋለሁ ኢትዮጵያ ተዘግታ አትቀመጥም በቅርቡ አክሰስ ይኖራታል የሚለው ናቫል ቤዝ ነው አክሰስ ይኖራታል ማለት እኮ ፖርት ሱዳን ማለት አይደለም 10 ወይ 8 ህጋዊ ፖርት አሏት እኮ በርበራ ላይ ምንድነው በርበራ ስንት ነው የኢትዮጵያ ሼር አላት እኮ በርበራ እኮ ስንት ቢሊዮን ዶላር እኮ ኢንቨስት አድርጋባታል 19% የበርበራ እኮ የኢትዮጵያ እኮ ነው በፐርሰንት ወደቡ እኮ የኢትዮጵያ ነው መሬቱ ሌላ ሀገር ላይ ነው ያለው ግን ወደቡ የኢትዮጵያ ነው 19% ህጋዊ ዓለም ያውቀው ነው ስለዚህ ጅቡቲ ምናምን ፖርት አይደለም ተዘግተና አንኖርም የሚባለው አሁንም ክፍተት አለ እኮ ያው እንገባለን እንወጣለን እኮ መግቢያ ወጪ አስላለ እኮ የኢትዮጵያ ኢምፖርት ኤክስፖርት እንትን የሚሄደው ጉዳዩ ምንድነው የምትፈልገው ኦውነርሺፕ ነው የኔ የምትለው ባህር ነው የምትፈልገው ኢትዮጵያ ትለባብቀዋለች እንደዚህ የኔ የአባቶቻችን 30 ዓመት በፊት ነው በዛ ቡድን የተቀማ ነው አስመራና አዲስ አበባ የተቀመጡ ሁለቱም የሻዕቢያ እንትኖች ስለሆኑ አዲስ አበባ የነበረው የሻዕቢያ ደጋፊ ስለነበረ ነው አሳልፎ የሰጠ ኢትዮጵያ ኢንተረስት የሚባለው እኮ ለዛ እኮ ነው የአልጀርስ ስምምነት ያ ፋርሴቡላ ምንድነው ያለው ፋርሴቡላ የታሪክን የአልጀርስ ስምምነት ይሄ ፋርሴቡላ እዛ የነበረ ፋርሴቡላ በአልጀርስ ስምምነት አይደለም ይሄ አይመለከተው አልጀርስ ስምምነት አለ ሂስቶሪካል ሚስቴክስ አያርምም የአልጀርስ ስምምነት አለ የአልጀርስ ስምምነት እኮ እያንዳንዱ የኢትዮጵያና የኤርትራ ድንበር ከምዕራብ ትግራይ ከሱዳን ድንበር እስከ ትግራይ አልፎ አፋር እስከ ቀይ ባህር ያለው እስከ ጅቡቲ ድንበር ያለው እኮ ነው የሚነግረው እንጂ ባድመ ወይ ሸራሮ ምናምን አይደለም እኮ አጠቃላይ ኢትዮጵያና ኤርትራ ድንበር ነው ለአንዴና ለመጨረሻ ጊዜ ፋይናል ባይንዲንግ ብሎ የጨረሱት እሱ ነው ሂስቶሪካል ሚስቴክስ አይመለከተውም የሚለው የ1900 የ1902 የ1908 ወይም የአዲስ አበባ አግሪመንት የሚባለው ጣሊያንና ምኒልክ የተፈራረሙት እሱ አይደለም እንዴ እሱ እኮ ነው ያ ማለት እኮ ነው እነዚህ ዶክመንቶች ስለሚሰሩ ህጋዊ ናቸው ተብሎ እኮ የተቀበለው እኮ ነው ፋርሴቡላ ግን እንደዚህ ብሎ ሲከራከር ነበር የኦህዴድ ምልክት የምታዩት የአልጀርስ ስምምነት የኢትዮጵያና ኤርትራ አሰብ የሚመለከት አይደለም ብሎ የተከራከረው ነው እልም ያለ ፋርሴቡላ አልጀርስ ስምምነት ተቀብያለሁ ይላል አልጀርስ ስምምነት ይሄንን አይመለከተም አልጀርስ ስምምነት ሲባል ባድመ የሚለው ነው አእምሯቸው ላይ ያለው የተዋረዱት በዛ ነው ለዛ ነው ፋርሴቡላ ብለን ዛሬ አጀንዳ ማናደርገው ለዛም ነው ማንም ትርፍራፊ ማንም ልቅምቃሚ በጽግና ሾልኮ ገብቶ የፕሮፓጋንዳ እንትን ልናደርገው አንችልም ግልጥልጥ እውነታው መናገር ስላለብን ነው እና ይሄን ሁላ ቤታቸው መጥቶ ቀደም ሲል በአፋር በኩል ያለው ሰራዊት እኛ አፋር ያደራጀነው ሰራዊት ኤርትራ መጥቶ ወደ ትግራይ መጥቶ ኢትዮጵያ ኤርትራ ላይ የምትፈልገው ጦርነት እንዳለ ሂንት ሰጥቷል እሱ በዛ ላይ ሂንት ሰጥቷል ምናልባት ጦርነት ከተጀመረ ኤርትራ ትግራይ ህወሓትን ተጠቅሞ ትግራይ መጥቶ ከፌደራል ጋር እንዳይገጥም እዚህ ጋር ለዛ የምናዘጋጀው ብሎ ተከራክሯል ቀደም ያሰማዋቸው አፋር ያሉ ታጣቂዎች በተመለከተ አለፋለና ጦርነት አለ ወይ ምናምን ይሏል የለም ጦርነት የለም ኢትዮጵያና ኤርትራ ወደ ጦርነት አይገቡም
እኔ ያየሁት ምልክት ብሎ እመነኝ ነው የሚለው እመነኝ ነው የሚለው በቡሬ በኩል ሄጄ ያየሁት አስፋልት በኢትዮጵያ መንግስት አስፋልት እየገነባ ነው አስፋልት እየገነባ ጋዜጣው ምን ይላል አይደለም አስፋልት አይደለም ታንክ በዚህ በኩልም በዚህ ታንክ የታንክና በዛ በኩልም ታንክ የወታደራዊ ዝግጅት እየተደረገ ነው ይላል ጋዜጠኛው እሱ ደግሞ አይ በቡሬ መንገድ ሄጄ በኤርትራ በኩል መንገድ እየተገነባ እንደሆነ ገምታለሁ በአይኔ ያየሁት ግን በኢትዮጵያ በኩል በቡሬ አካባቢ መንገድ እየተገነባ ነው ቱዋርድስ እንትን ማለት ነው ወደ ቡሬ ወደ አሰብ አቅጣጫ የሚወስደው እየተገነባ ነውና የኢኮኖሚክ ኢንተግሬሽን የልማት ጉዳይ ነው እያሰቡ ያሉት እነዚህ መንግስታት በኤርትራ መንግስትም በኢትዮጵያ መንግስትም የጦርነት ምናምን ሳይሆን የልማት አትሞስፌር ነው ያለው ድባቡ ልማት ነው የሚለው እንጂ የጦርነት ነገር የለም ብሎ ለማስተጋባት ነው የሞከረው የኤርትራ ሉዓላዊነት ጥሶ የሚደረግ ጦርነት ይኖራል ብዬ አልገምትም ብሏል የኤርትራ ሉዓላዊነት ጥሶ ነው የሚለው ይሄ ሪኮግናይዝ አድርጎታል ሪኮግናይዝ ማድረጉት ይሄ ለንደን ሄዶ አልጀዚራ ላይ ሪኮግናይዝ ያደርጋል ዓለም በዛ ስለሚያውቀው ማለት ወራሪ እንዳትባል አዲስ አበባ ይመጣና ያንዳንዱ ኢቲቪን ፋናም ስትሄድ ጀነራሉ ሲመጣ የምን ሉዓላዊነት ነው ተቀምጠን ነው መለስ ነው የወሰደብን ህወሓት ነው ሄዶ የቀማብን ሻዕቢያ በኃይሉ ነው የወሰደው የሚለው ትርክት ደግሞ አዲስ አበባ ለኢትዮጵያውያን ያጠጡታል 1,000,000% እርግጠኛ ነኝ ብሏል እኮ ጠቅላይ ሚኒስትር አለው ተዘክተን አንቀመጥም ብሏል እኮ አብይ አህመድ ይላል ያለፈው 30 ዓመት ስህተት እናርማለን ብሏል እኮ አብይ አህመድ ይላል እመነኝ ይላል ያው ይሄ ጋዜጠኛው ነው የሚናገር እመነኝ ጌታቸው ደግሞ እመነኝ ይላል እንዴት ብዬ ነው እምነት ይሄ እኮ ፖለቲካ ነው ይሄ እኮ የእውነታዎች ጉዳይ የፋክት ጉዳይ እንጂ የሃይማኖት ወይ የእምነት ጉዳይ አይደለም እንዴት ብዬ ልመንህ ይላል እንከትላለን In 2019 Prime Minister Abiy Ahmed won the Nobel Peace Prize for ending decades of hostilities with neighboring Eritrea. Abiy then partnered with Eritrea to fight against Tigray in the civil war. Today, however, there are rumblings of a possible new conflict between these two countries. There are reports of Ethiopian tanks and artilleries moving towards the border. Both governments are accusing each other of trying to provoke a conflict. Is Ethiopia on the precipice of another war with Eritrea? I wouldn't put it that way. I mean, the whole rhetoric about Ethiopia's wanting to have access to the Red Sea is often conflated with the idea of ownership of a real estate, coal, asset, or whatever. As far as I'm concerned, there is no credible argument whatsoever to try and go against the sovereignty of Eritrea. Are you saying that the claims of the Ethiopian government, led by Abiy, saying we want access to that Red Sea port that's in Eritrea, you're saying that won't lead to war? No. What I'm saying is I don't expect that to lead to war, at least not in the foreseeable future, as far as I'm concerned. Prime Minister Abiy, on the one hand, has said he wants peace. He said he wants to avoid conflict. On the other, he's vowed to, quote, correct this historic error of the seaport and said, quote, I am 1,000,000% sure Ethiopia will not remain landlocked. The Ethiopian military said recently that it will not hesitate to make any sacrifice to secure access to the sea. How are those not threats? So I have reason to believe that President Isaias and Prime Minister Abiy will find it in their hearts to find a way to resolve, to defuse the crisis. Believe me. That's what I believe when in. When you say believe me, this show is not about belief. It's about facts. It's about evidence. Do you have any evidence? I'll tell you about the facts. Do you have any evidence that you're ruling? You're saying there's no conflict. Everyone who's worried about a conflict right now. I'll give you the facts. Okay. You know, I recently traveled to Afar region, all the way to Bure. Yeah. And I saw concrete asphalt being built by the Ethiopian government. Yeah. Obviously, the Eritrean government also is building their side of the asphalt. So it must have been a recent fallout between the two sides. So if they have made that investment sincerely, and then I cannot rule out the two parties coming together and worry about the rhetoric. Interesting አለው እሱ በእውነት ኢንትረስቲንግ ነው እኛ ያልሰማነው ነገር አመጣ ኤርትራውያን እስቲ ኮሜንት ላይ አድርጉልን እስቲ በዛ በኩል ኦብቪየስሊ ብሎናል ኦብቪየስሊ ግልጽ ነው በኤርትራ በኩልም አስፋልት እየገነቡ እንደሆነ ኦብቪየስ ነው እኔ በዚህ በኩል ኮንክሪት አስፋልት እየተገነባ ነው ወደ በቡሬ በኩል ሄጄ ያየሁት ወደ አሰብ የሚወስደው ኮንክሪት አስፋልት እየሰራ ነው እና እመነኝ ኢትዮጵያና ኤርትራ ሁለቱም መሪዎች ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ አህመድ በውስጥ የተነጋገሩት ነገር አለ ማለት ነው ስለ ልማት ምናምን ነው ወደ ጦርነት እንደማይገቡ የተግባቡት ነገር አለ ነው በዚህ ደረጃ ነው አልጀዚራ ላይ ሄዶ ለየት ያለ ነገር ነው የሚነግረን ጌታቸው ማለት አብይ የሚነግረን ሌላ ብርሃኑ ጁላ የሚነግረን ሌላ ተሾመ ገመቹ የሚነግረን ሌላ ኦፒዲዮ ጀነራሎቹ ምናምን በሙሉ 50 ለቃ ኮነሬሉ የሚነግረን ሌላ
የኛው ጉደኛ ለንደን ሄዶ የሚነግረን ሌላ ተአምር ነው በእውነት ተአምር ነው ጌታቸው ወደ ቆላ ተንቤን ነው ሰደው በአንድ ወቅት ስለ ታንክ ማንጋጋት ታንክ ያንጋጋ አስመራ ይገባል ምናምን ያለበት ጉዳይ አለ እዚህ Many would say this is not about a port. This is about expansionism by the Ethiopian government. Some have said that Abiy is, quote, obsessed with Ethiopia's imperial past, that he wants to march into Eritrea's capital and declare the Red Sea as his border. He wants to be celebrated as the leader who restored Ethiopia's greatness. What do you say to people who say that? When I said that, I said as much in the past myself. Now the question is... Those are all your quotes. You said he was obsessed with Ethiopia's imperial past. You said he wants to restore Ethiopia's greatness. Is that not what you believe anymore? Well, no. I mean, I don't have any problem with Abiy wanting to restore Ethiopia's greatness, whatever that greatness is. My issue is that sort of claim is not likely to lead to the kind of conflict people fear is going to happen. እንቅፋት የሚለውን ለሱ ሄጅመኒ ለሱ አምባገነንነት እንቅፋት የሚባለው የትግራይ ህዝብ ነው። በነገራችን የትግራይን የማስተዳደር ፍላጎት የላቸው ጠፍቶ ነው ማየት የሚፈልጉት ትግራይ ተዳክሞ ኢማስኪሌትድ ሆኖ ይሄንን ትግራይን አዳክማል ከነሱ ጋር ሆኖ አማራ ይዳከማል ኤርትራ ይዳከማል ከዛ በአዲስ ጉልበት እነ ሽመልስ ልዩ ኃይል ብሎ ይሰበሰቡት አለ እሱን ደሞ ይዞ ታንክ ያንጋጋ አስመራ ይገባል ቀይ ባህር ድንበራቸው ነው ይላል ከዛ የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል በርካታ እንደዚህ አይነት ሰው ገለህ መጨረሻ ይዘፈንልሃል ግን ደሞ ዘፈን አለ የማን ቤት ጠፍቶ የማን ሊበጂ የሚል ዘፈን አለ የአማርኛ ዘፈን እሱ ነው ይፈጠሩ ያሉት የማን ቤት ጠፍቶ የማን ሊበጂ ነው ይያለ ያለው ኢሳያስ ያውረ መራቢያ አረጋዋለሁ ዘፈንህን ነው እየደገመ ያለው ኢሳያስ anytime soon. At the time, when you said it in 2021, you said it would lead to conflict. No, I didn't even say it will lead to conflict. That it will talk. I said he will take over Asmara. I understand that's what you're saying. My question is, does that mean you no longer think he's an imperialist warmonger? No. I think at this point in time he cares more about his image, that he's trying to make differences in domestic politics and all that. ለኢሜጁ ነው የሚቆረቆረው ለገጽታው የሚቆረቆረው በአገር ውስጥ ነው ፎከስ ያደርጋል ትኩረት ያደርጋሉ የማስበው ወደ ኢምፔሪያሊስት ተስፋፊነት ታላቋን ኢትዮጵያ ምናምን ያው ሁሌ ታላቋን ኢትዮጵያ መቼ እንዳደገች ማናቃት ኢትዮጵያ ታላቋ ሚላት ነገር አለ ብሎ እዛው ትግራይ ሆኖ ሲነግረን የነበረ ነው ስለ ታላቋ ኢትዮጵያ መለስ ባህር ያላት ምናምን ነው ምን ጥርጥር የለው አሁን እንደዛ በይልም እንደዛ ነው አሁን ግን ስለ ኢሜጁ ነው ስለ ራሱ ገጽታ ነው የሚቆረቆረው እኔ እኮ ኢትዮጵያ ኤርትራን ትወራለች አላልኩም አብይ አስመራ ይገባል ነው ያልኩት ይላል አስመራ በአስማት ነው የሚገባው ምን አይነት ሎጂክ ነው ይሄ አስመራ እንዴት ነው የሚገባው አስመራ ያንጋጋ ታንክ ያንጋጋ ብሎ የነገረው 2021 ተተርጉሞ እኮ ነው የሚሰጡት ለሱ ተርጉሞ ደም ተዘጋጅቶ እኮ ነው የመጣው ሰውዬ አይሰማም ነው አማርኛ አይሰማም ትግርኛ አይሰማም ነው እና አስመራ ይገባል ነው ያልኩት እንጂ ኤርትራን ይወራል አላልኩም ወደ ጦርነት ይገባሉ አላልኩም አስመራ እንዴት ነው የሚገባው ነው እንዴት ብለ ነበር ስለነገር የነበረው መጀመሪያ ትግራይን አዳክማለሁ ከዛ አማራን አዳክማለሁ ከዛ ሽመልስ አብዲሳ ያዘጋጀው ያለ ልዩ ኃይል ይዞ አስመራ ይገባል ከዛ አሰብ ይገባል ቀይ ባህር ተናረጋል ከዛ ቀይ ባህር ያስመለሰ ጀግና እየተባለ ይዘመርለታል ሰው ገለት ይዘመርልሃል ያው የማን ቤት ተቃጥሎ የማን ቤት እንትን ይሆናል ነሚባ ተረት አለ ብሎ ስለየትኛው ነበር ያወራል anyway አንዱ ሁለት ጉዳዮች ቀሩናል I had long since joined Abiy Ahmed I was the interim president appointed by Abiy Ahmed and why is it that all of a sudden now I was ousted from Tigray as it were and then I come to Addis and I have to deal with Tigray issues I still have to protect the best interest of the people of Tigray in any way I can and then I have the opportunity to work with the prime minister not as a policy maker but as an advisor who would give his 5 cents Let's bring in Kjetil Tronvoll is a professor of peace and conflict studies at Oslo New University College. He specializes in Ethiopian and Eritrean affairs. Getachew says he wants accountability and justice for Tigray and the victims of the civil war. Is the federal government that he's part of, that he's a minister in, is it working towards that aim? Is it doing enough? Well, we don't have any evidence for that as of now. They have put in place a so-called transitional justice mechanism to address the mass atrocities taking place in Tigray during the war, but that framework of so-called transitional justice is more aimed at not disclosing and not placing accountability on individuals, but diverting attention to other aspects of Ethiopia's long troubled history of human rights abuse. እዚህ ላይ ጌታቸው የተሳሳታቸው ነገሮች አሉ
እኔ ያው ዝም ኢንትሮዲዩስ አላደርግ ዘብ ወደ እናንተ ያደረኩት አንዳንዶቻችሁ ኢንተረስት ሊያደርጋችሁ ስለሚችል ነው። ከትግራይ መንግስትነት ተባረረን የመጣሁት ወደ አዲስ አበባ ነው የሚለው ጌታቸው ከስልጣን አልተባረረም። ጨርሶ 2 ዓመት ሙሉ ጨርሶ ለማን አስረክቦ ለወደ ወረዳ አስረክቦ ወደ ወረዳ ሲረከብ የት ነበር? በዚህ በኩል አብይ አህመድ በዚህ በኩል ጌታቸው ሆኖ ተጨባብጠው 2 ዓመት ሙጥጥ አድርጎ ጨርሶ ከዛ 2 ዓመት ሌላ 2 ዓመት ደግሞ ወደዚህ አሸጋግሮ ነው የሄደው። እኔም ማቆሱ ነው ኦስትር ጋቨርንመንት ኦስትር ሊደር መጥቶ ስልጣን ሲያስረክብ በዓለም አይተን አናውቅም። ሲሸሽ ነው የምናውቀው። ሸሽቶ ጎረቤት ሀገር ሲሄድ ነው የምናውቀው። ሸሽቶ የሆነ ቦታ የሆነ ሀገር ሄዶ ጥገኝነት ሲጠይቅ ነው የምናውቀው። በፍጹም አያደርግም። ኦስትር የሆነ ጋቨርንመንት ፖለቲካ ፓርቲ አዘጋጅቶ ትግራይ ፖለቲካ ፓርቲ የትግራይ ምናምን ስምረት ፖለቲካ ፓርቲ ብሎ የሚመጣ አይተን አናውቅም። ለወደ ወረዳ አስረክቦ ነው የወጣው 2 ዓመት ሙሉ። ለምን? የወከለው ቲፒኤልኤፍ የሚባል ፖለቲካ ፓርቲ አለ። የቲፒኤልኤፍ ተወካይ ሆኖ ፕሬዚደንት አደረገው ይሄ ፖለቲካ ፓርቲ እና ከዛ በኋላ 2 ዓመት ሙሉ ጨረሰ። ከ2 ዓመት በኋላ አላስቀጥለውም ማለት አላስቀጥለውም። ከኔ ወጥቷል፣ ከኔ ህግና ስርዓት ውጭ ነው ያለው፣ የኔ አባል አይደለም ኤኒሞር። ከዛ የኔ አይደለም። ከዛ ትግራይ ውስጥ ያለው ቲፒኤልኤፍ የሚባል ኢትዮጵያ ይሄ ሎጂካሊ ስፒክ ምንም ነገር ኦስትሪ ያለ እሱ እንደ ቪክቲም ጨዋታ ነው፣ የቪክቲም ሮል ነው። ለካ ተባሮ ነው የመጣው። እውነቱ እኮ ነው ትግራይ ላይ እየቀጠቀጠ ያለው ቲፒኤልኤፍ ላይ እየዘመተ ያለው እውነቱ ለካ ባሮት ነው የሚለው ስሜት ለማስተጋባት ነው የሚሞክረው። እና በደረስ የኢትዮጵያ ህዝብ ያቋል። ይሄን ሌላ ምንድነው ሰው ምንጫጫው ነው ያለው። ሰው ምንድነው ምንጫጫው? ትግራይ ያለው የአብይ ሹመኛ ነኝ፣ አሁንም የአብይ ሹመኛ ነኝ አለ። ራሽናላይዝ ያደረገው ተመልከቱ። የእሱ ሚኒስትርነት ሌጋል መሆኑ ሌጂቲሜት መሆኑ ትክክለኛ መሆኑ ለማስረዳት ትግራይ ፕሬዚደንት የሆንኩትን በአብይ ፍቃድ ነው፣ በአብይ ሹመት ነው አልነበረም። ይሄ አልነበረም። የሁለቱ ነው፣ በትግራይ በኩልና በፌደራል መንግስት ሁለቱ። እንደዛ አይልም። ራሱ ጌታቸው የፈረመው ፊርማ ነው። የደከመ በጣም የሚያሳዝን የትግራይ ህዝብ ይሄን ሲሰማ ምን እንደሚል እኔ ይገባኛል። ምን አይነት ውርደት ምን አይነት ክህደት እየተፈጸመበት እንዳለና ዛሬም ድረስ መቃብር አፋፍ ላይ ሆኖ ፖለቲካሊ ዴድ ሆኖ ሞራሊ ዴድ ሆኖ ምንም የሞራል እልም ያለ ዝግጠት ውስጥ ገብቶ ግን ያለችው ነገር ይወረውራል። አንዴ የቪክቲም ሮል ነው የሚጫወተው። ቪክቲም እኔ የተጎዳው እኮ ነው፣ ተጎድቼም ግን ለትግራይ ህዝብ ነው እየታገልኩኝ ያለው የሚለው ጨዋታ። ትግራይ ያለው የአብይ ሹመኛ ነኝ፣ እዚህም ያለው የአብይ ሹመኛ ነኝ ይላል። ይሄ ውሸት ነው። አሁን የአብይ ሹመኛ ነህ። ትግራይ በነበርክበት ግን እልም ያለ ኮንስቲትዌንሲ ነበረ። በኢትዮጵያ ሪፐብሊካን ጋርድ አልነበርክም ስትታጀብ የነበረው በተጋሩ በጀግኖች። ከአንተ በፊት እኛ እንሰዋል። አንተ ጌታቸው ደብረጽዮን ጻድቃን ተከበቡ ሲባል 1 ክፍለ ጦር ላክ፣ 3 ክፍለ ጦር ላክ። እነዚህ መሪዎች አለቁ ማለትማ ፖለቲካ ሊልቱ አለቀ፣ ፖለቲካ ፓርቲው ሞተ ማለትማ ፖለቲካ ፓርቲ የሌለው ህዝብ እኮ የሚበተን ነው በቀላሉ ብሎ የሚያምን መስዋዕትነት እየከፈለ የመጣ በሱ ታጅበ ነበር። በሱ እውቅና በሱ ሪኮግኒሽን ነበር የትግራይ ፕሬዝዳንት የነበርከው። በአብይ አህመድ እሱ አይደለም። አብይ አህመድ ቢፈቅድማ ያስቀጥል ነበር። አልፈቀደም። የትግራይ ህዝብ ቲዲኤፍ አልፈቀደም፣ ያንተ ፓርቲም አልፈቀደም። ከሁሉም በላይ ግን የትግራይ እናት የትግራይ አባት ትግራዋይ አልፈቀደልም። አይደል? ሴንስ ያደርጋል። ይሄ ቋንቋ አይደል የሚገባው ከሆነ እንደዛ ደረጃ ነው፣ በዛ ነው የሚገለጸው። ሌላ ግን ፕሮፌሰር ሻተል ምንድን ያለው? ምንም አላመጣም። ትራንዚሽናል ጀስቲስ ፕሪቶሪያ የፈረመው ጌታቸው ረዳ ምንድን ነው የሚለው? በ2 ዓመት የትግራይ ጦርነት ጊዜ የሽግግር ፍትህ በዳዮች ወደ ፍርድ ይቀርባሉ የሚለው የ2 ዓመት ነው ፈርሞ የመጣ ጌታቸው ረዳ በትግራይ ጦርነት ጊዜ ስፔሲፊካሊ። ምክንያቱም የተፈራረሙት እዚህ ላይ ኢህአፓ አይደለም ኢሰፓ አይደለም ማምን አይደለም፣ ሁለቱ ተዋዋቹ በትግራይ በኩል የነበረው ቲፒኤልኤፍ እና ፌደራል መንግስት ነው። በሁለቱም በኩል የተደረገ እንትን ካለ በትራንዚሽናል ጀስቲስ አድሬስ ይደረጋል ተብሎ ፈርሞ ነው የመጣው። ይሄ አዲስ አበባ የመጣው ጌዲዮን ጢሞቴዎስ የነበር ፍትህ ሚኒስትር እንዴት አድርጎ ህግ አወጣ? የትራንዚሽናል ጀስቲስ እንትን ሲያጸድቅ በፓርላማ ሲያጸድቁ ወደ 1983 እንውሰደው፣ 1983 ወደ ኋላ እንውሰደው፣ ሂስቶሪካል ኢንጀስቲስ ሂስቶሪካል ሂውማን ራይትስ ቫዮሌሽንስ ካሉ ወደ ኋላ ብሎ ፕሮፌሰር ሻትሌ ያለው ለዛ ነው ወደ ኋላ አድርገው which በፕሪቶሪያ ሰላም ስምምነት ግን የ2 ዓመት ብቻ የሚል ነበር።
ጌታቸው ያቋል ይሄ የህግ ሰው ነኝ አመ ሎየር ብሏል እኮ አመ ሎየር ያለ ግን እንደዚህ አይነት ስህተት በሚሰራበት ሀገር ሚኒስትር ሆኖ የቀጠለ ነው ጌታቸው ቀላል ሰው አይደለም ለዚህ እንደዚህ አይነት ክህደት ለመፈጸም ራስ መሸጥ ያስፈልጋል ህሊና ያለው እንደዚህ አይነት ክህደት እየተፈጸመበት አገነስ እንደዚህ አይነት ህግ እንደዚህ አይነት የህግ ጥሰት የሚፈጽም መንግስት አገልጋይ ሆነ ሚኒስትር ሆነ አገነስ your own people ቆመ ፌደራል መንግስት ወክለ ስትካፈጥ በጣም ይሄ ህሊናን መሸጥ ሰው አለመሆኑን ጭምር ነው ሌላ የለው ይሄ እነ ፕሮፌሰር ሸትል የኖርዌይ ዜጋ ሆኖ የኢትዮጵያ ጌታቸው ራሱ ፈርሞት የመጣውን ያብራራለታል ማን ያብራራለት ጌታቸው የፈረመውን ጌታቸው ሲጥሰው ፕሮፌሰር ሸትል ተራ ተመራማሪ በኢትዮጵያና በኤርትራ ላይ ስፔሻላይዝ ያደረገ ፕሮፌሰር እንደዚህ እኮ ነው ፈርሞ የመጣው ይሏል አንድ ጉዳይ አለ ቀጥለው Getachew says believe me he's got some insider information they're not going to go to war do you buy that are you worried I am worried, and I think a lot of people are worried. I think the fundamental problem of the tension today is the alliances that President Isaias Afwerki and Abiy Ahmed created a war pact. And when the Pretoria Agreement was signed, it collapsed. Now the two are looking at each other. But the problem is that I think the Prime Minister made it for the first time a few weeks ago when he said that what they want is a navy base. And it's not just the port access. And this ups the ante. I want to bring in Shetil Tronvall. You study conflicts. You know both these countries very well. Do you think war is inevitable? Do you think it's avoidable? Do you buy the, should we call it complacency or positivity from Getachew here? No, I think the war is coming, and it's coming pretty soon. Ethiopia is now posturing and ticking off every box of claiming a right to self-defense. Accusing Eritrea of destabilizing Ethiopia, accusing Eritrea of funding and arming militias, the Fano Amhara militias, accusing Eritrea to collude with the Tigrayan government or the TPLF in Tigray. The Minister of Foreign Affairs in Ethiopia submitted a letter to the Secretary General of UN, ticking off all of these issues, saying that we will be patient, we want peace, but we are not patient for too long. ይሄ የሁለቱም እንግዲህ ጌታቸው እመኑኝ ጦርነት የሚባል የለም ብሎ በተናገረበት ፊልም ይያለውና ምን ይሰማቸዋል ጻዳለ አም ወሪድ ጦርነት እየመጣ ነው ፕሮፌሰር ሸትልም ማስረጃዎች ደርድሮ የሁሉም ስለ ጦርነት ነው ያወሩ ያሉት ጦርነት እየመጣ ነው